የነሐሴ 12 2018 ዓ.ም አርዕስተ ዜና። በድንዛዝ በአፋብንና በአገዛዙ መካከል ውጊያ ተደረገ። በጮቄ ቀጠና በተደረገ ውጊያ ፋኖ ከመሐመድ ተሰማ በርካታ መሳሪያዎችን መማረኩን አስታወቀ። አየር ወለድ ኮማንዶ ከፋኖ ጋር ውጊያ አደረገ። በራያ ቆቦ ግንባር በፋኖና በቲዲኤፍ ጥቃት እንዲከፍቱ የታዘዙ የአገዛዙ ወታደሮች በከፍተኛ ቁጥር ፋኖን እየተቀላቀሉ ነው። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ሴቶች ጉዳይ መምሪያ ጥሪ ያቀረበ። በግሸን ደብረ ከርቤ አምባሰል ወረዳ ህዝባዊ ውይይት ተደረገ። ለመቄት ወረዳ ጊዜያዊ ህዝብ አስተዳደር አመራሮች ስልጠና ተሰጠ። ፋኖ ከሰዴ ሙጃ ወረዳ ህዝብ ጋር በሮቢት ከተማ ውይይት አደረገ። ሰላም ጤና ይስጥልኝ። ከፍሪ ፕሬስ ቻናል ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚ ዜና አልፋለሁ። በድንዛዝ በአፋብንና በአገዛዙ መካከል ውጊያ ተደረገ። አፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጥቁር አንበሳ ክፍለ ጦር ድንዛዝ ላይ በአገዛዙ ኃይል ጠንካራ ክንድ ማሳረፉን ምንጮች ገለጹ። ከደጎማና ከበለሳ በአፈሳ የሰበሰበውን ወጣት በበርካታ ተሽከርካሪዎች ጭኖ በማጀብ ላይ እያለ በአርበኛ ልባርግ ሙላቱ እየተመራ ጥቃት ተፈጽሞበታል። በተፈጸመው ጥቃት በርካታ የአገዛዙ ኃይል ከአካባቢው ሸሽቶ ማምለጡም ታውቋል። በሌላ የውጊያ መረጃ በጮቄ ቀጠና በተደረገ ውጊያ ፋኖ ከመሐመድ ተሰማ በርካታ መሳሪያዎችን ማርኪያለሁ አለ። የመከላከያ ሰራዊት 6ኛ እዝ እና ምስራቅ እዝ በደጋዳሞትና ጮቄ ዋብር ከተማ ሰፍረው ወደ ደባይ ሰዴና ስናን በሜካናይዝድ የታጀበ እንቅስቃሴ ሲያደርግ መቆየቱ ይታወሳል። የአፋብን ቴዎድሮስ እዝ 201ኛ ኮር አርበኞች ባደረጉት ተጋድሎ ትናንት 3 የቡድን መሳሪያዎችን ጨምሮ በርካታ ወታደራዊ መገልገያዎችን በእጃችን አስገብተናል ብለዋል። 32 ወታደራዊ ሻንጣና በርካታ ፍሬ ፋኖ መረከቡንም አስታውቋል። አየር ወለድ ኮማንዶ ከፋኖ ጋር ውጊያ አደረገ። ከአራሪቲ ከተማ በተላላኪው ሚልሻ እየተመራ ወደ ፋኖ ቀጠና እንቅስቃሴ ያደረገው አየር ወለድ በነበልባል ክፍለ ጦር መመከቱን ፋኖ አስታወቀ። ለከበባ የመጣው ያገዛዙ አየር ወለድ በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር በደፈጣ መመታቱን የኮሩ ህዝብ ግንኙነት ለፍሪ ፕሬስ አስታውቋል። ክፉኛ የተመታው የአገዛዙ ኃይል መውጫ በማጣቱ ሽፋን እንዲደረግለት ጠይቆ በዙ 23 ታግዞ ከባልጫ ወደ ክርስቶስ ሰምራ አቅንቷል። እየሸሸ የነበረውን ኃይል አባዳሌ በተባለ ቦታ በፋኖ ጥቃት እንደተፈጸመበትም ለማወቅ ተችሏል። ከ300 በላይ የሚሆነው የአገዛዙ ጥምር ጦር ለከበባ ቢንቀሳቀስም እራሱ ከበባ ውስጥ ገብቶ በርካታ ኃይል ወደማይመለስበት ተሸኝቷል። በመጨረሻም አገዛዙ በከባድ መሳሪያ ሽፋን ከአካባቢው ወጥቷል ሲል እዙ በላከው መረጃ አስታውቋል። ፋኖና ቲዲኤፍ ላይ ጥቃት እንዲከፍቱ የዘመቱ ወታደሮች በከፍተኛ ቁጥር ፋኖን እየተቀላቀሉ ይገኛሉ። በራያ ግንባር በግዳጅ ላይ የሚገኙት የብልጽግና ሰራዊት ከስምሪት ቀጠና በመጥፋት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ እዝን እየተቀላቀሉ ይገኛሉ። ትናንት ነሐሴ 11 2018 ዓ.ም በሰሜን ወሎ ዞን በራያ ቆቦ ወረዳ የሰሜን ምስራቅ እዝ 802ኛ ኮር 48ኛ ክፍለ ጦር የ4ኛ ሻለቃ ኦፖ ከነ ሙሉ ትጥቁ ወደ ሚኒሊክ እዝ ምስራቅ አማራ 102ኛ ኮር ከነ ጓዶቹ ተቀላቅሏል። ከተቀላቀሉት የሰራዊት አባላት መካከል አማኑኤል እና ክንዱ ጌትነት የሚባሉ ይገኙበታል። በተጨማሪም ዋቅሹም ተስፋዬ ኦላና፣ ሸለማ ጌታቸው ሹማ የሰሜን ምስራቅ እዝ 802ኛ ኮር 58ኛ ክፍለ ጦር 6ኛ ሻለቃ 2ኛ ሻምበል አባልና ክንዱ ጌትነት የ48ኛ ክፍለ ጦር የ4ኛ ሻለቃ ኦርዲናንስ ትናንት አመሻሹን ያለ መሳሪያ 102ኛ ኮርን ተቀላቅለዋል። ወደ ፋኖ እየተቀላቀሉ ያለው የብልጽግና ሰራዊት መካከል ከፊሎቹ ከመሳሪያ ጋር ከፊሎቹ ባዶ እጃቸውን መሆናቸው ታውቋል። ሰሞኑን ከራያ ግንባር እስከ ወልዲያ ደሴና ኮምቦልቻ ድረስ ከባድ ውጥረት መንገሱን ተከትሎ በየቀኑ ቢያንስ ከ35 በላይ የሚሆኑ ወታደሮች በራያ ግንባር ከስምሪት ቀጠና እየወጡ ፋኖን እየተቀላቀሉ መሆናቸው ተሰምቷል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ሴቶች ጉዳይ መምሪያ ጥሪ ያቀረበ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የሴት አርበኞቻችን ላሳዩት ተጋድሎ እውቅና የሚሰጥና የአማራ ሕዝብ እያደረገ ባለው ቅዱስ ትግል የሴት አርበኞች ተሳትፎ በፖለቲካዊ ትጥቅ ትግል ያላቸውን ሚና እንዲያጠናክሩ የሚያበረታታ ከሴቶች ጉዳይ መምሪያ ወቅታዊ ጥሪ ቀርቧልን ብሏል። ዓለም ስለ ጾታ እኩልነት በሚያወራበት ዘመን እኛ የሴት አርበኞች ሀገርን በመሪነት ደረጃ ይመሩ እንደነበር አውቀን
የነሱን አርአያነት መከተልና ለአማራ ህዝብ ሰላም፣ ፍትህና እኩልነት መረጋገጥ ሲባል በርካታ የሴት ገድሎችን እየፈጸሙ በደማቸው ወርቃማ አሻራቸውን እያሳረፉ በመሆኑ ሸዋ ጠቅላይ ግዛት አሳምነው እዝ የሴቶች ጉዳይ መምሪያ ታላቅ ክብርና ምስጋና በማቅረብ የሚከተለውን መልእክት አስተላልፏል። እናቶችና እህቶች ራስን በማብቃትና ወሳኝ አካል በመሆን ለገዳይና ለሚደፍር አገዛዝ ብልጽግና ያደረ ፍቅረኛ፣ ወንድም፣ ባል ወይም የትዳር አጋር ልጅን ከድርጊቱ እንዲቆጠብ በማድረግ ትግሉን ከቤት በመጀመር የእይታ አድማሳችሁን በማስፋት ትግሉን ተቀላቀሉ። በትግሉ ሜዳም በአመራርነት በመሳተፍ በውሳኔ ሰጭነት ቦታዎች ላይ በመገኘት ሴቶች የምንችል መሆናችንን ለማሳየት በተመደብንበት ኃላፊነት ሁሉ በብቃት እንወጣ ብላለች አርበኛ ትንቢት። እህትማማችና ከወንድሞች ጋር ወንድማዊ ትስስርን በማጠናከር የጋራ ጥንካሬን መገንባት ላይ እንስራ። በሀገር ውስጥም ሆነ በውጭ ሀገር ያላችሁ የአማራ ህዝብ በሙሉ የትግሉ አካል በመሆን ብዙዎች የወደቁለትን ጽኑ ዓላማ በጋራ ከዳር እናደርስ ዘንድ የከበረ ጥሪን አቀርባለሁ ያለችው አርበኛ ቀኛዝማች ትንቢት ኃይለማርያም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የሴቶች ጉዳይ መምሪያ ኃላፊ ናት። በግሸን ደብረ ከርቤ አምባሰል ወረዳ 023 ቀበሌ ውይይት ተደረገ። በታሪካዊቷ ግሸን ደብረ ከርቤ የአማራ ህዝብ የሀገር ህልውና በመጠበቅ የነበረው ሚናና አሁን የገጠመው የህልውና አደጋ መውጫ መንገድ በሚል ርዕስ ከአካባቢው ማህበረሰብ ጋር ሰፊ ህዝባዊ መድረክ ተካሂዷል። ውይይቱ የተካሄደው በትናንትናው ዕለት ነው። የሚኒሊክ ዕዝ ትምህርትና ስልጠና መምሪያ አርበኛ መምህር ፍቅሩ ፈንታው፣ የዕዙ ህዝብ አስተዳደር መምሪያ አርበኛ አበበ ቀዮ፣ የዕዙ ምክትል ትምህርትና ስልጠና መምሪያ አርበኛ ዘሪው እንደምሌ፣ የዕዙ ምክትል የፖለቲካ ጉዳዮች መምሪያ አርበኛ ስንታየው ተስፋውና የ104ኛ ኮር አመራሮች ተገኝተዋል። በመድረኩ ላይ ንግግር ያደረጉት አመራሮቹ ግሸን ተተኪ የኢትዮጵያ ነገስታት የሚቀመጡባትና በሀገረ መንግስት ግንባታ ታሪክ ውስጥ ከፍተኛ ስፍራ ያላት ታሪካዊ ቦታ መሆኗን አውስተው አሁንም ቢሆን የህዝቡን ህልውና በማስጠበቅ ወቅታዊውን አደጋ በመመከት ረገድ ከአካባቢው ታሪካዊ ገጽታ ጋር ተመጣጣኝ የሆነ ከፍተኛ አስተዋጽኦ ማድረግ እንደሚገባ አስምረውበታል። ለመቄት ወረዳ ጊዜያዊ ህዝብ አስተዳደር አመራሮች ሲሰጥ የነበረው ስልጠና በስኬት ተጠናቀቀ። አፋብን ወሎ ቤት አማራ ሚኒሊክ ዕዝ አደረጃጀት ዘርፍ መምሪያና በዕዙ ህዝብ አስተዳደር መምሪያ አማካኝነት ውክልና በተሰጣቸው የ303ኛ አሳምነው ኮር ፖለቲካ ዘርፍና አደረጃጀት ዘርፍ አማካኝነት ለመቄት ወረዳ ጊዜያዊ ህዝብ አስተዳደር አመራሮች ስልጠና ተሰጥቷል። ስልጠናው በወረዳው የሚገኙ የጊዜያዊ አስተዳደር አመራሮች የወቅቱን የትግል ሁኔታ በመረዳት ህዝባዊ አገልግሎትን በብቃትና በስነ ምግባር ማቅረብ የሚያስችላቸውን ግንዛቤ ለማስጨበጥ ያለመ እንደሆነ ተመላክቷል። በስልጠናው ወቅት የህዝብ አስተዳደር ተግባርና ኃላፊነት፣ የአማራ ትግል መሰረታዊ መነሻዎችና ትግሉ የደረሰበት ደረጃ፣ ተቋማዊ ዲሲፕሊን፣ ወታደራዊ ክንፍ ጋር ያለው ግንኙነት እንዲሁም በሌሎች ጉዳዮች ትኩረት ተሰጥቶባቸዋል። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንዲሁም ኮሜንት እየሰጣችሁ ስለምታበረታቱን ከልብ እናመሰግናለን። መረጃዎች ይቀጥላሉ። የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ ጄኔራል ኃይሌ ዞማንተ ክፍለ ጦር የዕዝና የክፍለ ጦር አመራሮች በተገኙበት ከሰዴ ሙጃ ወረዳ ህዝብ ጋር በሮቢት ከተማ ውይይት አደረገ። በህዝባዊ የውይይት መድረኩ የሮቢት ከተማ ነዋሪዎች፣ የማህበረሰብ ተወካዮች፣ የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። የጎንደር ፋኖ ወደ አንድ በመምጣቱ አስመልክቶ ተሰብሳቢዎቹ ደስታቸውን ገልጸዋል። በቀጣይም ዕዙ ሁሉንም ኮሮችና ክፍለ ጦሮች በማዋሃድ በጋራ አገዛዙ ላይ እንዲዘምቱ ፖለቲካዊና ወታደራዊ ስትራቴጂዎችን መንደፍ አስፈላጊ ነው ብለዋል። ባለፉት ጊዜያት በርካታ የአደረጃጀት ክፍተት የነበረው ቀጠና አሁን ላይ በሽሎ ሬጅመንት ራሱን ካለፉት ስህተቶች በመማር ራሱን ለተሻለ ወታደራዊ ግዳጅ አዘጋጅቶ የወረዳውን ማህበረሰብ በቅንነትና በሐቀኝነት እያገለገለ እንደሚገኝ ተጠቁሟል። በተጨማሪም አገዛዙን እድሜ ለማሳጠር ትግሉን ህዝባዊ በማድረግ በአጭር ጊዜ መቋጨት በሚያስችሉ ሁለንተናዊ ዝግጅቶች ዙሪያም ውይይት ተደርጓል። በሌላ መረጃ ብርጌዱ ስም ለውጥ አድርጓል። አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ውማንታ አባት አንደኛ ኮር ጣና ገላውዲዮስ ክፍለ ጦር ከአንበሶ ብርጌድ አባላትና አመራሮች ጋር ውይይት አድርጓል። ራሱን እንደ ንስር እያደሰና አደረጃጀቱን በማዘመን ላይ የሚገኘው ክፍለ ጦሩ በቅርቡ ነሐሴ 9 2018 ዓ.ም በአዲስ የአደረጃጀት ሪፎርም ሰርቶ ማጠናቀቁን ይፋ አድርጓል።
እስከዛሬ አንበሶ ብርጌድ በመባል ይታወቅ የነበረው አሃድ ከዛሬ ጀምሮ ስሙን ወደ ሬጅመንት 2 ቀይሯል። ትራምፕ አጋራቸው የሆነችው ኦማንን ለኢራን ስምምነት እንቅፋት ከሆነች እንደሚደበድቡ ዛቱ። ትራምፕ የአሜሪካ አጋር የሆነችውን ኦማር ከኢራን ጋር ባለው ንግግር ጣልቃ የምትገባ ከሆነ ጥቃት እንደሚፈጽሙባት መዛታቸውን ፎክስ ኒውስ ዘገበ። አሜሪካና ኦማን የሆርሙዞች መጠን ለማስከፈት ከቴህራን ጋር በተናጠል እየተደራደሩ ነው። አሜሪካ ኢራን ላይ ጦርነት ከከፈተች ጊዜ ጀምሮ የዓለም 1/5 የነዳጅና የተፈጥሮ ጋዝ መጓጓዣ የሆነው ወሽመጥ ተዘግቷል። ፎከስ ኒውስ እንደዘገበው ትራምፕ ኦማንን ያስጠነቀቁት በስልክ በሰጡት ቃለ ምልልስ ወቅት ነው። የኢራን ባለስልጣናት ከኦማን ጋር የሚያደርጉት ድርድር እያጠናቀቁ እንደሆነ ተናግረው ነበር። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል ለ60 ቀናት የተፈረመው የተኩስ አቁም መግባቢያ ሰነድ ጊዜው በመጠናቀቅ ላይ ይገኛል ያለው ቢቢሲ ነው። የዕለቱ ዜናዎች እነዚህን ይመስላሉ። መልካም ሞላ ከዜናዎቹ ጋር አብሬያችሁ ቆየው። ቻናላችንን ሰብስክራይብ እያደረጋችሁ ትወጡ በአክብሮት ጠይቃለሁ። ጤና ይስጥልኝ።